ቦርሳችሁን አራግፋችሁ የቀረቻችሁን የመጨረሻ ሳንቲም አውጥታችሁ ያቺ ሳንቲም ገቢ ታመጣልኛለች ብላችሁ አስባችሁ ታውቃላችሁ? ያቺን ትንሽዬ ሳንቲም ወይም ትንሽዬ ነገር እንዳታጡ በመፍራት ህልማችሁን ከማሳደድ ተቆጥባችሁ ታውቃላችሁ? ምናልባትም እያንዳንዷን ትንሽ የገንዘብ ጠብታ እየቆጠባችሁ ትክክለኛው ጊዜ እስኪመጣ እየጠበቃችሁ ይሆናል። ነገር ግን በሆነ ምክንያት ያ ትክክለኛ ጊዜ በጭራሽ ሁል ጊዜ አይመጣም። ቀናት ወደ ወራት፣ ወራት ወደ ዓመታት እየተለወጡ ከዚያም አንድ ቀን ገንዘባችሁን ብቻ ሳይሆን እድላችሁንም እንዳጣችሁ ትረዳላችሁ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ ስለ ገንዘብ፣ ስለ ፍርሃት እና ስለ እድሎች ያለኝን አመለካከት ሙሉ በሙሉ የለወጠውን አንድ ታሪክ ልንገራችሁ። በአንድ ወቅት ፒተር የሚባል የ15 ዓመት ወጣት ከእናቱ ጋር በአንዲት ደሳሳ ጎጆ ይኖር ነበር። ፒተር ከእናቱ ጋር ይኖር የነበረው በአንድ ድሃ መንደር ዳርቻ ላይ በሚገኝ ትንሽ የእንጨት ቤት ውስጥ ነበር። አባቱ ከዓመታት በፊት ሕይወቱ አልፏል። እናቱም ለምግብ የሚሆን በቂ ገንዘብ ለማግኘት የሌሎች ቤተሰቦችን ልብስ ታጥብ ነበር። በየቀኑ ጠዋት ፀሐይ ከመውጣቷ በፊት ፒተር በገበያ ውስጥ ከባድ ዕቃዎችን ለሰው ይሸከም ነበር። አንዳንዴ ገበሬዎችን ያግዛል ወይም ይረዳቸዋል፣ ከዛም የሚገባውን ክፍያ ይሰጡታል። አንዳንዴም ደግሞ የሌላ ሰው ሱቆችን ያጸዳል። ተጨማሪ ጉልበት በሚያስፈልግበት በማንኛውም ቦታ ይሰራ ነበር። ሆኖም አብዛኛውን ጊዜ በየቀኑ መጨረሻ የሚያገኘው ገቢ የልፋቱን ያክል አልነበረም። አንድ ምሽት ለእናቱ ዳቦ ከገዛ በኋላ ፒተር እጁን ወደ ኪሱ ሰደደ። አንዲት ሳንቲም ብቻ ቀርታው ነበር። እሷ በፒተር እና በሕይወቱ መካከል የቀረችው የመጨረሻዋ ገንዘቡ ነበረች። ፒተር ሳንቲሟን አጥብቆ በመያዝ አሁን ይቺ ሳንቲም የነገን ቁርስ መግዛት ትችላለች ሲል በሹክሹክታ ከራሱ ጋር አወራ። በዚያን ምሽት ሳንቲሟን ትራሱ ስር አሳደራት። አእምሮው ተመሳሳይ ጥያቄ መጠየቁን አላቆመም። ነገ ከዚህ የባሰ ቢሆንስ? በማግስቱ ጠዋት ፒተር በብዙ ሰው በተጨናነቀው ገበያ ውስጥ ይጓዝ ነበር። ሰዎች ፍራፍሬ፣ አትክልት፣ ልብስ እና የተለያዩ ዕቃዎችን ይገዙ ነበር። ከዚያም አንድ እንግዳ ነገር አስተዋለ። አንድ በዕድሜ ጠና ያሉ ሽማግሌ ሰውዬ ከተሰበረ የእንጨት ጋሪ ጎን ተቀምጠው ነበር። በጋሪው ውስጥም እንግዳ የሆኑና ያልተለመዱ የተክል ዘሮች የተሞሉባቸው ትናንሽ የጨርቅ ከረጢቶች ነበሩ። ማንም ሊገዛቸው አጠገባቸው እንኳን አልቆመም። ማንም ትኩረት አልሰጣቸውም። ፒተር ዘሮቹን ሲመለከት አረጋዊው ሰውዬ ፈገግ አሉ። ልጄ አንዱን መግዛት ትፈልጋለህ? ብለው ጠየቁት። ፒተርም በግርምት ፈገግ አለና እኔ ያለችኝ አንዲት ሳንቲም ብቻ ናት አለ። የከረጢቱን ዋጋ እሷው 1 ሳንቲም ናት አሉ አረጋዊ ሽማግሌው ሰውዬ መልሰው። ፒተር የመጨረሻ ሳንቲሙን እንደገና ትኩር ብሎ አያትና ይችን ሳንቲም ካጠፋኋት ለነገ የሚበላ ነገር የለኝም ብሎ አሰበና ሽማግሌውን ዘወር ብሎ አዝናለሁ፣ ልገዛውት አልችልም ብሎ ወደ ኋላ ሲያፈገፍግ አረጋዊ ሰውየው በእርጋታ እንዲህ አሉ። አብዛኛዎቹ ሰዎች ገንዘብ መቆጠብ ሁል ጊዜ የበለጠ ሀብታም የሚያደርጋቸው ይመስላቸዋል። ይህንን ሲናገሩ ፒተር ወደ ኋላ መሄዱን አቆመና ያዳምጣቸው ጀመር። አረጋዊው ወይም ሽማግሌው ሰውዬም በእርጋታ ንግግራቸውን ቀጠሉ። እንዲህ አሉ። ነገር ግን አንዳንዴ አንዲትን ሳንቲም መቆጠብ 1000 ሳንቲሞችን እንድታጡ ያደርጋችኋል አሉ። ፒተር በወቅቱ አልገባው፣ ተነስቶ ሄደ። በሚቀጥለው 1 ሰዓት ውስጥ ስለ ሽማግሌው ቃላት ማሰብ ማቆም አልቻለም። ሽማግሌው የተናገሩት ቃል ከአእምሮ ፈጽሞ ሊጠፋ አልቻለም። ሽማግሌው ስለተናገሩት ነገርም ማብሰልሰሉን ማቆም አልቻለም። በመጨረሻም ወደ እሳቸው ተመለሰ። ምንም ሳይናገር የመጨረሻዋን ሳንቲሙን ለእሳቸው አስረከበ። አረጋዊ ሰውዬም አንድ ትንሽ የጨርቅ ከረጢት ሰጡት። ትከላቸው አሉት። ውሃም አጠጣቸው። እናም ታገስ፣ ለመብቀል ጊዜ ይወስዳሉ፣ በጭራሽ ተስፋ ቆርጠ እንዳትቆፍራቸው አሉት። ፒተርም ራሱን በመነቅነቅ በሐሳባቸው መስማማቱን ገለጸላቸው። ዘሮቹንም ወደ ቤት ወሰዳቸው። እናቱ ግራ ተጋብታ አየችው። የመጨረሻዋን ሳንቲምህን ዘር ላይ አወጣሃት? ፒተር አንገቱን ደፋ። አዝናለሁ እናቴ። አዎ ይህን የምታዩን ዘር ገዛሁበት። እናቱ ለረጅም ጊዜ ተመለከተችውና ከዚያም አይዞህ በሚመስል ስሜት ፈገግ አለች።
ልብህ ትክክል እንደሆነ ካመነበት ይሁን ብላ አጽናናችው። በማግስቱ ጠዋት ፒተር ከትንሿ ቤታቸው በስተጀርባ እያንዳንዱን ዘር ተከለው። ቀናት አለፉ፣ ምንም አልተፈጠረም። ከዚያም ሳምንታት አለፉ፣ አሁንም ምንም ነገር የለም። ጎረቤቶቹ ሁሉ ተሳለቁበት። የቀረችህን አንዲት ሳንቲም በከንቱ አባከንክ አይደል? ምናልባት ለእናትህና ለአንተ የሚበላ ነገር ብትገዛበትስ ብለው አላገጡበት። ፒተርም ተስፋ ቆርጦ ውሃ ማጠጣቱን ሊያቆም ትንሽ ነበር የቀረው። በየቀኑ ጠዋት ጠዋት ባዶውን መሬት ያይ ነበር። በየምሽቱ በሕይወቱ ውስጥ ትልቁን ስህተት እንደሰራ ያስብና እጅግ ይጸጸት ነበር። ነገር ግን ወደ አልጋው ሲሄድ የሽማግሌው ወይም ዘሩን የሸጡለት አረጋዊ ቃላት አእምሮው ውስጥ ያቃጭላሉ። ትዕግስት ይኑርህ፣ በጭራሽ እንዳትቆፍራቸው የሚለው አረፍተ ነገር ከአእምሮው አይጠፋም ነበር። ስለዚህ አፈር ላይ ውሃ ማጠጣቱን ቀጠለ። ከአንድ ወር በኋላ ትናንሽ አረንጓዴ ቅጠሎች በመጨረሻ ታዩ። ፒተር በሳምንታት ውስጥ ለመጀመሪያ ጊዜ ፈገግ አለ። ጥቂት ወራት እንዳለፉ እንዳጋጣሚ ሆኖ ተክሎቹ በአቅራቢያ ባሉ ከተሞች የሚኖሩ ሰዎች ለማግኘት እጅግ ብዙ ቦታ የዞሩባቸው ስለነበሩ በጣም የሚፈልጓቸው ውብ ቅጠላ ቅጠሎችና እጽዋቶች ነበሩ። ፒተር ትናንሽ እስሮችን መሸጥ ጀመረ። በመጀመሪያ ያገኘው ትንሽ ገንዘብ ነበር። ከዚያም ብዙ ደንበኞችን አፈራ። በአቅራቢያው የሚገኙ የምግብ ቤቶች ከእሱ መግዛት ጀመሩ። ከዛም ነጋዴዎች። በ2 ዓመታት ውስጥ ፒተር ከቤቱ በስተጀርባ ያለውን ባዶ መሬት ወደ ስኬታማ የእጽዋት እርሻ ፈጽሞ ለወጠው። እናቱንም ከእንግዲህ የሰው ልብስ ማጠብ ይበቃሻል ብሎ የቤት እመቤት አደረጋት። ቤታቸው ሁሉ ተቀየረ። ኑሯቸውም እጅግ የተሟላ ሆነ። አንድ ቀን ከከሰዓት ዘሩን የሸጡለትን ሽማግሌ ለማመስገን ተስፋ በማድረግ ወደ ገበያ ተመለሰ። ነገር ግን አረጋዊው ሰውዬ እዛ አልነበሩ። ፒተር እያንዳንዱን ባለሱቅ እየዞረ ጠየቀ። ማንም እንዳላያቸው ነገሩት። ጭራሽ ከዛ አካባቢ እንደጠፉም ነገሩት። ዓመታት አለፉ። ፒተር በአካባቢው ካሉት በጣም የተከበሩ የንግድ ሰዎች አንዱ ሆነ። ሰዎች ምክር ለማግኘት ብዙ ጊዜ እሱ ጋር ይመጡ ነበር። አብዛኛው ሰው ተመሳሳይ ጥያቄ ይጠይቀዋል። ከአንዲት ሳንቲም ተነስተህ እንዴት ስኬታማ ልትሆን ቻልክ? ይሉት ነበር። አብዛኛዎቹ ሰዎች የሚጠብቁት ፒተር እያንዳንዷን ሳንቲም ቆጠብኩ ብሎ እንዲመልስላቸው ነበር። ነገር ግን ፒተር ሁል ጊዜ ፈገግ እያለ ራሱን ይነቀንቃል። አይደለም፣ የመጨረሻዋን ሳንቲሜን ማምለክ አቆምኩ። ጠያቂዎቹ ግራ ተጋቡ። ፒተር ቀጠለ። የመጨረሻዋ ሳንቲሜ ሀብታም አላደረገችኝም፣ ውሳኔ ነው ሀብታም ያደረገኝ። አያችሁ፣ ብዙ ሰዎች ገንዘብ እድሎችን ይፈጥራል ብለው ያስባሉ። ነገር ግን በጣም ብዙ ጊዜ እድሎች ገንዘብን ይፈጥራሉ። ፒተር በረጅሙ ተነፈሰና እንዲህ አለ። ያችን ሳንቲም ቆጥቢያት ቢሆን ኖሮ፣ ለዕለት ጉርስ አውያት ቢሆን ኖሮ በጣም ቢበዛ አንድ ጊዜ ቁርስ እበላባት ነበር። ነገር ግን ጊዜያዊ ፍላጎቴን ሳላዳምጥ ስራ ላይ ስላዋልኳት ወይም ኢንቨስት ስላደረግኳት እኔና ቤቴ ለአንዴና ለመጨረሻ ጊዜ ከድህነት ወጣንባት ብሎ ነገራቸው። አሁንም ፒተር ቀጠለና ብዙዎች ያልጠበቁትን ነገር ተናገረ። ድሃ በነበርኩበት ጊዜ ገንዘብ ትልቁ ሀብት እንደሆነ አምን ነበር። ነገር ግን በኋላ የበለጠ ዋጋ ያለው አንድ ነገር ተገነዘብኩ። እሱም ደፋርነት ነው። ፍርሃት ገንዘብ ኪሳችሁ ውስጥ እንዲቆይ ያደርጋል። ደፋርነት ግን እድላችሁን እንድትጠቀሙ በማድረግ የወደፊት ሕይወታችሁን ይለውጠዋል። ሁሉም ሰው በመገረም ጸጥ አሉ። ከዚያም ፒተር ከጠረጴዛው ላይ ሌላ አንድ ሳንቲም አነሳና ወደ ላይ ከፍ አድርጎ ያዛት። ይቺ ሳንቲም ምንም ኃይል የላትም። መምረጥ አትችልም። ማደግ አትችልም። ሕይወታችሁን መለወጥም አትችልም። እነዚያን ምርጫዎች የምታደርጉት እናንተ ናችሁ። ሳንቲሟ በቀላሉ የእናንተን ውሳኔ ትከተላለች አላቸው። በመገረምም ይሰሙት ነበር። ከዛ በኋላ ብዙ ሰዎች የፒተርን ምክር ከሰሙ በኋላ አንዳንዶቹ ንግድ ጀመሩ፣ አንዳንዶቹ ደግሞ አዳዲስ ክህሎቶችን መማር ጀመሩ። ሌሎቹ ደግሞ በቀለም ትምህርት እጃቸው ላይ ያለውን ገንዘብ ኢንቨስት ማድረግ ጀመሩ። የቀሩት ደግሞ ለዓመታት ተስፋ ቆርጠው የተዉትን ህልማቸውን ማሳደድ ጀመሩ።
ሁላቸውም ሀብታም አልሆኑም። ነገር ግን አብዛኛዎቹ ከፍርሃት እስር ቤት አምልጠዋል። ምክንያቱም አንድ አስፈላጊ ነገር ተረድተዋል። በህይወት ውስጥ ትልቁ ዋጋ የሚያስከፍል ነገር ገንዘብ ማጣት አይደለም። ትልቁ ዋጋ የሚያስከፍል ነገር ያ ገንዘብ ሊፈጥረው የሚችለውን እድል ማጣት ነው። አሁን ይህንን ታሪክ የነገርኳችሁ ገንዘብ ያለ እቅድ እንድታወጡ ላበረታታችሁ ፈልጌ አይደለም። የምታገኙትን ሁሉ ማባከን አለባችሁ እያልኩም አይደለም። ገንዘብ መቆጠብ እጅግ አስፈላጊ ነው። ድንገተኛ ወጪ ሊኖርባችሁ ስለሚችል እጃችሁ ላይ ገንዘብ ሊኖር ይገባዋል። ነገር ግን በእቅድና በውሳኔ ማውጣት ትርፋማ ያደርጋችኋል እያልኳችሁ ነው። እስካሁንም ድረስ ብዙ ሰዎች ያልገባቸው አንድ እውነት አለ። ሀብታም የሚያደርጋቸው ገንዘብን መቆጠብ ይመስላቸዋል። በፍጹም አይደለም። ስለዚህ መጽሐፍትን አይገዙም፣ ክህሎት አይማሩም፣ የተለያዩ አዋጭ ስራዎችን አይሞክሩም። በቁርጠኝነት ተነስቶ እርምጃ ለመውሰድም አይደፍሩም። ከዚህም የተነሳ ከብዙ ዓመታት በኋላም አሁንም በተመሳሳይ ፍርሃቶች፣ በተመሳሳይ ምክንያቶች እና አብዛኛውን ጊዜ በተመሳሳይ ህይወት ውስጥ ይኖራሉ። የፒተር የመጨረሻ ሳንቲም በጭራሽ ገንዘብ አልነበረም፣ ፈተና ነበር። ፍርሃት መጻኢ ወይም የወደፊት እድሉን ይቆጣጠረዋል ወይስ በድፍረት ነገውን ያሳምራል? እያንዳንዳችንም ልክ እንደ ፒተር የመጨረሻ ሳንቲም አለን። ምናልባትም 1 ሰዓት ሊሆን ይችላል። ምናልባትም ደግሞ ጉልበታችሁ ሊሆን ይችላል። ምናልባት ደግሞ ጽናታችሁና ጥንካሬያችሁ ሊሆን ይችላል። አለዚያም ደግሞ ጠቃሚ ነገር ለመማር የሚሆን ትንሽ ገንዘብም ሊሆን ይችላል። እዚህ ጋር ጥያቄው ለዘላለም በፍርሃት ቆጥባችሁ ታስቀምጡታላችሁ ወይስ እድላችሁን ተጠቅማችሁ እስከ ወዲያኛው ትለወጣላችሁ? ከፒተር ሕይወት የተማርኩት ትምህርት በጭራሽ የማልረሳው ነገር ነው። እውነተኛ ሀብት ማለት ያላችሁን አጥብቃችሁ በመያዛችሁ አይለካም። የተሻለ ሰው ለመሆን ምን ያክል በአግባቡ እንደተጠቀማችሁበት እንጂ። ይቺ ዓለም እሴት የሚፈጥሩ፣ ችግሮችን የሚፈቱ፣ ሁል ጊዜ የሚማሩ፣ መሻሻልን የሚወዱና የታቀዱ አደጋዎች ወይም ካልኩሌትድ ሪስክ የሚወስዱ ሰዎችን ትፈልጋለች፣ ታበረታታለች። ፍርሃት ምቾት ቀጠናችሁ ውስጥ ያቆያችኋል፣ ደፋርነት ግን ወደ ህልማችሁ ያደርሳችኋል። ስለዚህ የመጨረሻ ሳንቲማችሁን እንዴት ልቆጥባት ማለትን አቁሙና እንዴት ወደ ትርፋማነት ልቀይራት በሉ። ቸርን ሰንብት። አመሰግናለሁ።